እሺ ማን ነው ሰዓት የሚደውለው? አይ አረ ማን ነው? መቼም እናትሽ አይደሉም አይደለ? በዚህ ሰዓት የሚደውሉት? አይ አይደለችም። እና ማን ነው የደወለው? አይ እኔ እንጃ አላውቅም። አይሆንም፣ የሆነ ሰው ችግር አጋጥሞት ሊሆን ይችላል። አይ ሁላችንም እዚህ ነን። ማን ሊደውል ይችላል? ታዴ ምናልባት ፈሪሃ። ታዴ ምናልባት የኔን ቢብሏት ባንቺ ደውላ ሊሆን ይችላል። አረ በጭራሽ እንደዛማ በጭራሽ ሊሆን አይችልም። አንቺ ማንሳት ከፈራሽ አምጪው እኔ ላንሳው። ታዴ በእናትህ ታዴ በእናትህ። ሄሎ ማን ልበል? ሄሎ ማን ልበል እያልኩ እኮ ነው። አይሰማም? ህይወት ስልኩን እንዳትዘጊው። ለምን አሰማኝም ታዴ? ለምን ዘጋሽ ህይወት? በዚህ ሰዓት ማን እንደደወለ ማወቅ የለብንም? ታዴ ተሳስተው ነው አልኩ አይደል እንዴ? ቆይ ወይስ ጠረጥረኛለህ? አልገባኝም። ኧረ በጭራሽ እንደዛ አይደለም ነው እንጂ ባይሆንማ እንዲህ ክርር ብለህ ካላወራው አትለኝም ነበር። ታዴ እኔ እኮ ህይወት ነኝ፣ አታውቀኝም እንዴ? አይ ፍቅር በጭራሽ አንቺ እንዳሰብሽው እኔ አላስብም። እንደዛ ባይሆን ኖርማ በጭራሽ ካላወራው ሞቼ እገኛለሁ አትለኝም ነበር። እምላለሁ ህይወት አንቺ ከኔ ውጭ የትም ትሄጃለሽ ብዬ አስቤ አላውቅም። እንደማታደርጊው ደግሞ እተማመናለሁ። እሺ እንደዛ ካልክ ማን መስሎ ነው ካላወራው ያልከኝ? እኔ ፈሪሃ መስላኝ ነው ህይወት። ወይ ፈሪሃ ከዚህ ወጣ ማተውኝማ። ለማንኛውም ተይውና ተኝ። ደህና ደሪ። ፈሪሃ አንቺ ፈሪሃ ማን ነው? እንዴት አደርሽ የኔ ቆንጆ? ደህና አደርሽ? ያው እንቅልፍ ባይወስደኝም አድሬያለሁ። አዎ ትናንት ከባድ ቀን ነበር። እውነት ነው፣ የማይነጋ ሌሊት የለም። ነግቷል። ደግሞ ምንድን ነው ያልሽው? የኔ ቆንጆ ጠዋት ጠዋት እኮ ጁስ እንደምትጠጪ አውቃለሁ። ያው ያቺ ሰራተኛ ስለመደችሽ እንዳይቀርብሽ ብዬ ነው ያመጣሁልሽ። አመሰግናለሁ። ግን ከዚህ በኋላ ያስፈልግም። ለሞ ከፈለኩም ራሴ ሄጄ አመጣለሁ። እሺ። እና አሁን ወደ ልትሄጂ ነው? ሀሩን ክፍል። ሀሩን ክፍል? በዚህ ሰዓት ምን ትሰሪያለሽ ሀሩን ክፍል? እኔ? አዎ በዚህ ሰዓት ሀሩን ክፍል ምን ልታደርጊ ነው? ያው እንደተሻለው ልጠይቀው ነው። ሌላ ምን ትሰራለሁ? እንደተኛ ልጠይቂው? አዎ ምን ነው አይቻልም እንዴ? እኔ ደግሞ ስትጣደፊ ገርሞኝ እኮ ነው። ያው የሱ ነገር አሳስቦኝ ነበር፣ ለዛ ነው። እንደውም ማውሊድ። አይ አይሆንም። እንዴ ማለት? አይ ማለት አንቺ ጋር ከመምጣቴ በፊት ክፍሉ ሄጄ ነበር። ሀሩን ተኝቷል። እዚህ ቤት ከመጣ ጀምሮ ሲያረፍዳችሁ አላውቅም። ልክ ነሽ፣ አስተውለሽዋል። ሀሩን ተኝቶ አያረፍድም። ግን ትናንትና የተፈጠረው ነገር ስላለ መሰለኝ ለጥ ብሏል። ለነገሩ ከትናንትናው ነገር በኋላ እስከዚህ ሰዓት ድረስ መተኛቱም ይጠበቃል። በትክክል ሲነሳ ገብተሽ ጠይቂዋለሽ። እሺ እንደውም እንደዛ ይሻላል። በይ ያመጣሁልሽን ጠጪ። እንዴት ነው መታገስ የምችለው? የግዴታ ትናንት የተፈጠረውን ነገር ማወቅ አለብኝ። ጌታ መሳይ ኮሽ እነሱን በጎች ጠብቅ። አዎ ሰው ማሳ ገብቶ እህል እንዳበላሹ አደራ። ነግሬሃለሁ። እንደምለታው ደግሞ ትታቸው እንዳትሄድ።
ፈሪያ ልጅ ተነሳሽ እንዴ? ረፈድ አይደል አጎቴ? ምን ነው ትንሽ አትተኝም ነበር? አይ ይበቃኛል አጎቴ። አዎ ግን ሰዓት ሄዷል። አረፍ ብትይም ደግሞ ጥሩ ነበር። እንዴ አጎቴ ለምንድን ነው እንደሱ የምታይ? እንዲያው ግርም መበለሽኝ እኮ። ምን አስገረመ ንገረኝ እስኪ። እኔ ሳውቅሽ በግድ ተቀስቅሰሽ የምትነሽ ልጅ ነበርሽ። አሁን ግን ዲውል እንደቀሰቀሰው ነገር ብንን ብለሽ ትነሻለሽ። አጎቴ ሁሉም ነገር እንደ ድሮ ይሆናል ብለህ ነው? እንዴት? ያው አሁን በሌሊት መነሳቱን መታዘዙን ሁሉንም ነገር ለምጄዋለሁ። እዛ ስራ ይበዛብሽ ነበር እንዴ? አይ ግን በዚህ ሰዓት ተነስቼ ሁሌ ለምና የምጠጣውን ወስድላት ነበር። መና ማለት ያቺ ልጅ መና ነው ስሟ። በስልክ ስሟን ስጠሪ ሰምቼ አውቃለሁ። እሷ ግን አጎቴ ፊቴን ወጥቼ ልታጠብ፣ ከብቶቹን ማታ ስላለየኋቸው አሁን ወጥቼ ልያቸው። ዲያክ አይ ልጄን ከፍቷታል። እንዲሁ ምን አድርጓት ይሆን? ህይወት ምንድን ነው በዚህ ጠዋት? ነቅቷል እኮ ሀሩን። እና አታውቋቂም እንዴ? ጭራሽ አንተ ክፍል ለመግባት ፍቃድ ልጠይቅ? ፍቃድ አይደለም ስነ ስርዓት ነው። እባክህ ለፍልፍ እኔንም አጨቅጭቀኝ። እሺ ምን ፈልገሽ ነው? ምን ፈልገሽ ነው ያልከኝ? አዎ በእርግጠኝነት በዚህ ጠዋት የመጣሽ ይሆን ነገር ፈልገሽ ነው። መልካም እንደዚህ ከተግባባን ወደ መጣሁበት ልግባ። ትናንት ከፈሪያ ጋር ምንድነው የተፈጠረው? ምንድነው ዝም የምትለው? እየጠየቅኩ አይደል እንዴ? እንደው ገርመሽኝ። ምኑ ነው የገረመ? እንዴት ናትኝ? ተሻለ እንኳን አትኝ። እዚህ ቤት ለገባንበት ጉዳይ እንጂ ስለኔ ግድ ይለሽም አይደል? ይኸውልህ የኔ ልጅ ሳይኩ እኮ ደህና ስለመሰልከኝ ነው። ግን ደግሞ ዝም በይ። ከዚህ በላይ ወረተሽ አታውቅሽኝ። እኔ እናት እንዳለችኝ እንጂ የእናትን ፍቅር አላውቀውም። ሀሩኒ እኔንም ተረዳኝ እንጂ ወድጅ እኮ አይደለም። አታስቢ። ከዚህ በላይ ምንም ማብራራት አይጠበቅብሽ። እኔ ለምጄዋለሁ። አሁን ወደ ጥያቄሽ ግቢ። ይህንን ነገር እንደምናሳካው ቃል እገባልሃለሁ። አሁን ግን ከፈሪያ ጋር ምን እንደተፈጠረ ብቻ ንገረኝ። አዎ ሁሉም ጥፋተኛ ነው። ምን? አዎ ሰምተሽኛል። እሷ ምንም ያጠፋችው ነገር የለም። ዝም በል ሀሩን፣ እንደዚህ አትበል። እውነታው ግን ይሄ ነው። ስለምን እውነታ ነው የምታወራው ሀሩን? እንዴ አንተ እኮ ነው የተጎዳኸው። ደግሞ መናሄን አውቃ ነው መንቀር ያባረራቻት። እውነቱን ግን ብታውቅ ምናልባት ላታባራት ትችል ነበር። ፐልሻውን ምን እንደተፈጠረ ቀስ ብለህ ንገረኝ። የምትፈልገውን ዕቃ ወስጄባት እሱም ሳይበቃ ሌባ ብዬ ሰደብኳት። ቆይ አንተ ለምን እንደዚህ አልካት? ስለመሰለችኝ ዕቃዋን እንድመልስላት እየለመነችኝ፣ እኔ ግን አይሆንም አልኳት። ከዛ ስሄድ መታች። ቆይ ይሄን ያህል ፈሪያ ዕቃውን ለምንድን ነው የፈለገችው? አሮን እየጠየቅኩ እኮ ነው። ታዲያ እየጠራሽ እኮ ነው። በጣም ሳይፈልግሽ አይቀርም። ወይ ታዴ እየመጣው ነው። በላውን አዳምጠኝ ታዴ። ወይ ምን ቢጠይቁ ስለ ፈሪያ የሆነ ነገር እንዳደረገች ንገራቸው። እሺ ግን እኮ ምንም ግን ብሎ ነገር የለም። ፋይል ስትበረበር እኮ ነው የያዘች። በቃ ታዴ እየጠራኝ ነው። በእርግጠኝነት መጥቶ ይጠይቃል። ሂጂ ሳንቺ አንገቱ ኧረ እባክሽ አንገቱ ገመዱን አነቅሽ። ምን ያለች ወደዛ ሂጂ። ቤተ መሳይ የኪዶ ነው ይሄ ደግሞ። ምን አለ ለዚህ ችሎላት እንኳን ይጭድ ነገር ቢሰጣት። ምን ያለ እንከፍ ነው በእናታችሁ። የኪዶ ነው ደግሞ። ልጄ ፈሪያን እሱ ጋር ይሻልሻል። አዎ አጎቴ እዚህ ተመችቶኛል። ደግሞ ሀገሩ በጣም ናፍቆኝ ነበር። ሊያኗ ነይ ብዬ ስለምንሽ አሻፈረኝ ብለሽ ቀረሽው። ወይ አጎቴ ደግሞ ታውቂያለሽ ያለውን ነገር። ይሁና ፈሪያዬ፣
እዚህ ሳይመችሽም ይባል አያትሽ እንደዛ እየለመነችሽ እንዴት እንዴት ያታለሽ? ያ ሁሉ ሀብት እኮ ያንቺ ነው ፈሪያ። አጎቴ ገንዘብ ለኔ ምንም ማለት እንዳልሆነ ጠንቅቀህ ታውቃለህ። ተመልከች እስኪ ራስሽን ፈሪያ። እፈልጋለሁ ብለሽ ሄድሽበት እንኳን ልብሽን ሰብረውታል። ቆይ ወዴን ነው? ውሃ ጠጥቼ ልመጣ። ተቀመጭ። እየሸሸሽ እንደሆነ ይገባኛል። በይ አሁን የተፈጠረውን ነገር እያንዳንዷ እንድትነግሪኝ እፈልጋለሁ። ማን ነው? ሃሩን እንዴት ነህ? እንዴት አደርክ ጋሼ? ቁጭ ብለህ ትነሳ። እንዴት ነህ አሁን? ደህና ነኝ። ሃሩን ካመመህ ተናገር። ወንድ ልጅ ደህና ነኝ እያለ ነው የሚጎዳው። እውነት ነው። አሁን ግን ደህና ነኝ በጣም። በእርግጥ አሁን አመጣጤ ትናንትና ከፈሪያ ጋር የነበረው ምን እንደተፈጠረ እንድትነግረኝ ነው። ሃሩን በል ንገረኝ ምን እንደተፈጠረ። ፈሪያ እንዴት ልትመታ እንደቻለች። ምን እንደምል አላውቅም ታዴ። እውነቱን ብቻ ንገረኝ። በል ንገረኝ። በእርግጥ እኮ ፈሪያ ተባራለች፣ ግን ውስጤ ሊያርፍ አልቻለም። ፈሪያ በጣም ጥሩ ልጅ ነች ታዴ። አውቃለሁ ፈሪያ ጥሩ ልጅ ነች። እንዲያውም እናት ታስተካክልኛለች ብዬ ነበር፣ ግን ከጊዜ በኋላ ጸባያ ተቀይረዋል። ይኸው አንተንም ፈነከተች። ይኸውልህ ታዴ የፈነከተችኝ እንኳን ህይወት ሰላም ነው? ሰላም ነው። መቼም ያቺ ገረድ ያደረገችውን ነገር ነገረህ? እኔማ እሱን ሳይ እንዴት እንደደነገጥኩኝ። ምን መደንገጥ ብቻ። ታዲ አሁን እቺ እንደዚህ የምታረግ ትመስላለች? ስትታይ ምስኪን አትመስልም? አይ እስካሁን ምንም ነገር አልነገረኝም። በል እንጂ ሃሩን ንገረው። አይ ሁሉን ነገር ላንቺ ስለነገርኩሽ አንቺ ንገሪው። እንደዛ ይሻላል ካልክ በቃሽ። ታዲ እኔ እነግርሃለሁ። ግን እኮ ወይ ታዲ አታስጨንቀው፣ እኔ እነግርሃለሁ። ና እንሂድ አሁን ይሻላል። ይቅርታ አድርጊልኝ ፈሪያ፣ ላድንሽ አልቻልኩም። ፈሪያ የት ነው ያለሽው? ላገኝሽ ይገባል። ከዛ እውነታውን አንቺ ታውጪዋለሽ። በያ የተፈጠረውን ነገር ንገሪኝ፣ እየጠበቅኩሽ እኮ ነው። አጎቴ በፈለኳቸው ሰዎች በጣም ተጎድቻለሁ። ልቤን ነው የሰበሩት። እውነቱን ልትነግሪያቸው አልቻልሽም? ማን አቅርቦኝ? ቆይ አባትሽ ታዴ እያልክ ጥራው። ከሱ ጋር ጥሩ እየተቀራረባችሁ ነበር አይደል? አዎ እሱ በጣም ጥሩ ሰው ነው፣ ግን መናንም እስከ ትናንት ድረስ በጣም ወዳት ነበር። እና ትናንት ምን አደረገችሽ? ትናንትና ከነሱ ላለመለየት ብዬ እግሯ ላይ ወድቄ ስለምናት ሻንጤና ሲይዛ ነው የወረወረችኝ። ያው እሷንም ለመረዳት ሞክሪ። እውነትን አታውቅም የኔ ልጅ። ምንድነው የምረዳት? እስኪ ንገረኝ አጎቴ። ሁሉን ነገሬን ትቼ እንደ ሰራተኛ እነሱ ቤት የገባሁት አባቴና እናቴን ብዬ ነበር። እሷ ግን አይዞሽ የኔ የዋህ ልጅ። ምን አለ እናንተን ሰምቼ አርፌ ብቀመጥ። የኔ ልጅ ሁሉም ነገር የሚሆነው ለበጎ ነው። እሺ አይመስለኝም። ቆይ ግን እኔ ምን አይነት ጅል ሴት ነኝ አጎቴ? እንዴ ልጅ እንደዚህማ አትበይ። እንደዛ ውሻ አድርገው አባረውኝ እዚህ አንድ ቀን እንኳን ሳድር ይናፍቁኛል። ቆይ እኔ ምን አይነት ልብ ነው ያለኝ? እንዴት መጨከን ያቅተኛል? አንቺ እኮ እንደዚህ ነሽ የኔ እርግብ። አታልቅሽ የኔ ልጅ። አሁን ሄደሽ ለምን ሁሉም ነገር አትነግሪያቸውም? አይ አይሆን በጭራሽ። ከዚህ በኋላ እነሱን መርሳት ነው የምፈልገው። እንዴ ልጅ እንደዚህማ አይሆንም። አጎቴ ምንም ነገር እንዳትለኝ። እኔ ቆርጬ ተነስቻለሁ። ልቤን አጠንክሬዋለሁ። ምን ነው አምላኬ፣ የዚች ልጅ ስቃይ ያበዛው። ግቡ። መግባት ይቻላል? ሃሩን ነግባ። በጣም ይገርማል። ምን እንዴት አልጠየቅሽኝ? ብታይ በጧት ነበር አንተ ጋር ሊመጣ የነበረው።
ግን ህይወት አልተነሳም ቁጭ በይ ስትለኝ በቃ እዚሁ ተቀመጥኩኝ። ይሄንን ያልተጨንቀሽልኝ ነበር? በእርግጥ ለእሱ አልነበረም በጧት አንተ ጋር ልመጣ ነበር እና ስለ ፈሪሃ ጠዋት እነግርሻለሁ ስላልከኝ እሱን ልጠይቅ ነው ልመጣ ነበር። ይመስለኛል ፈሪሃን ትወጃታለሽ። አሁን ልትነግረኝ ትችላለህ? ከዛ በፊት አንድ ነገር እናድርግ። ምን? እንደውልላት። እንዴ ከዛስ ምን እንዳታለህ? እሱን ከደወልን በኋላ እናያለን። አታነሳ። አሁን ንገረኝ። እሺ ግን ለማንም እንደማታወሪ ቃል ግቢኝ። እሺ ቃሌ ነው፣ ለማንም አልናገርም። ፈሪሃ ምንም አላጠፋችም ማለት እንደፈነከተችው እኮ ራሷ ነግረኛለች። ደግሞ ህይወትም ሰምታለች። አዎ በእርግጥ መታኛለች፣ ግን እኔም የማይሆን ነገር ተናግሬያታለሁ። የምርህን ነው? አዎ በዛ ላይ ማንም እንዳያየው የምትፈልገውን ዕቃ በግድ ወስጄባታል። እናማ እንኳን መታች ደግሞ ይገባኝ ነበር። ያለ ጥፋቷን እንደዛ እየለመነችኝ ያባረርኩት? በትክክል። ይሄን የምነግርሽ እንድትጸጸችበት አይደለም እንድትማሪበት ነው። ቆይ ምንድን ነው ያደረኩት? አንሹ ፈሪሃ አንሹ ፈሪሃ አንሹ። ፈሪሃ ልጄ ስልክሽ ደጋግሞ እየጠራ ነው። ፈሪሃ የኪዳኑ ከከብቶቹ ጋር ሄዳ ይሆን ወይስ ወየት ሄደች? ላንሳውና የለችም ልበል ወይስ እንዴ? አሎ። አዎ አልተሳሳትኩም። እንዴው እሷ ስለሌለች አንስቼ መልእክት ልንገር ብዬ ነው። አዎ የለችም። አዎ ልጅ ከፍቷታል። ወይ ይሄማ የተቀደሰ ሐሳብ ነው። እግዚአብሔር ይባርክ የኔ ልጅ። እንደው አንድ መላ ዘይድልኝ እባክህ። አሮን እኔ አላምንም። ምን እያደረክ ነው? ቆይ ላስረዳጋሽ። ሁሉም ነገር አየሁት። ምንድን ነው የምታስረዳኝ? ልትሄድ ነው አይደለም? ሻንጣን የምትጠቀልለው? አዎ ግን ቆይ አሮን በተፈጠረው ነገር ተቀየምከን እንዴ? አረ በጭራሽ እንደዛ አይደለም ነው እንጂ። እንደዛ ካልሆነ በልብስን ቦታው መልስ። ይኸውልህ አንድ ጓደኛዬ ታሞ ወደዛ ልሄድ ነው። ያልከው እውነት ከሆነ ሻንጣው ምን ያደርግልሃል? በል መልስ። ጋሼ አይ እንግዲህ ተናገር ያለው ትንሽ እንኳን ለኔ ከበሬታ ካለ እሺ በለኝ። እሺ እሺ ተባረክ ልጅ። ከዚህ ቤት እንደምን ብዬ መውጣት አለብኝ። ኧረ ተከተፍ። ምንም አይከተፍሽ
ሽንኩርት ነው ዛሬ ደግሞ። እዚህ ቤትማ የሆነ ሰራተኛ ያስፈልገኛል። ችግር ደግሞ ዛሬ ተጋድማ ምን አባቷ ነው የምትሰራው? መና አስተነግጥሽኝ እኮ። ምን ነው ይሄን ያላስፈራለሁ እንዴ? አይ ሌላ ጊዜ አንኳኩተሽ ነው የምትገቢው ብዬ ነው። ምን ነው እቴ አንዳንዴም ይሰለቻል እኮ። እሺ የምትሄጂበታለሽ እንዴ? አይ የለኝ። ምናልባት ቤቱ ስትቀባቢ ነው። ምን ልበል ታዲያ? አይተሽኝ አታውቂም? ሌላ ጊዜም እኮ ቀባባለሁ። እኔ አሁን ያንቺ የመቀባባት ፕሮግራም ለማየት አይደለም የመጣሁት። ታውቆሻል ህይወት፣ እየተቆጣሽኝ ነው። እንዴት ነው የማልቆጣው? ቀኑን ሙሉ ስሰራ እኮ ነው ያልኩት። እና ምን እናለው? ተነሽና ግዢኛ። እኔ ከኔና ካንቺ ውጭ እዚህ ቤት ሌላ ሰው አለ? አይ እኔ እኮ ሰርቼ አላውቅም ብዬ ነው። ከዛሬ ጀምሮ ትሰሪያለሽ? የኪዳኑ አሁን እዚህ አልነበረችም። አጎቴ መጣሽ የኔ ልጅ? መጣሁኝ አጎቴ። መቼም በጸሎት ነው የመጣሽው። አጎቴ ደግሞ አታስብ፣ እዚህ ካንተ ጋር ተመችቶኛል። እሺ ስልክ የደወለ ሰው ነበር እንዴ አጎቴ? ኧረ በጭራሽ። ደግሞ እዚህ መተሽ ስልክ መነካካት አይቻልም። እሺ አጎቴ አረሳሁትም። እሺ ወይ የማን ልጅ ደግሞ? እስቲ የማን ልጅ ሲያምር እንዴ! በብሹ ባባ እዛ እንድትገተሪ እኮ አይደለም የጠራሁሽ። ሲጀመር ለምን ነው የምትቆጪው? ሲቀጥል ደግሞ ምን እንደማደርግ አልነገርሽኝም እኮ። ውይ የኔ ልጅ ሲደክመኝ እኮ ነጫነጫለሁ። ይቅርታ። እሺ ምንድን ነው ማግዝሽ? ንገሪኝ። በቃ እነዚህን ከታትፊያቸው። ያቺ ገረድ ብትኖር ኖሮ እኮ እሷ ትሰራው ነበር። እባክሽ ህይወት፣ ፈሪሃ እንደዚህ እያልሽ አትጥረት። ኧረ ተይ። ምን ነው ናፈቀችሽ እንዴ? የኔ ቆንጆ አትሸወጂ። አሁን አባትሽ አንቺን ብቻ ነው የሚወድሽ። ደስታሽን ማጣጣም አለብሽ። እኔም እንደዛ የሚሆን መስሎኝ ነበር። እናማ አባቴን አታዩም እንዴ? ተክዟል እኮ ስራ እንኳን አይሄድም። ትንሽ ጊዜ ነው ይረሳታል። አይመስለኝም። በቃ ታዲያ ነው አይችልም። እሺ ይሄ ስልክሽ ማይ ላቭ ማን እንደዚህ ብላ ሴፍ ያደረገችው? ሄሎ ሄሎ፣ የኔ ስልክ ነው ያነሳሽው? ማን እንደዚህ ብላ ሴፍ ያደረገችው? አይ ምንም እናቴ ናት። እናትሽ ነው ማይ ላቭ ብላ ሴፍ ያደረገችው? አጨቅጭኝ እባክሽ። ፈሪሃ ያለችው ልክ ነው ማለት ነው። ምንድን ነው ያልሽው? አዎ